ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። አብራችሁ እንድትሆኑ ጋብዛለሁ። ዜናውን በመምራት አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። መልካም ቆይታ ይሁንላችሁ። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል የተከሰተውን በሽታ አስመልክቶ ምላሽ ሰጠ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂን ፌቨርን ለመከላከል ለሚደረገው ጥረት የዓለም ጤና ድርጅት የአደጋ ጊዜ ፈንድ 300 ሺህ የአሜሪካ ዶላር ድጋፍ መደረጉን ገልጸዋል። አናውል ተስፋ ተጨማሪ ይዞበታል። የዓለም የጤና ድርጅት በደቡብ ኢትዮጵያ ክልል በተጠረጠረው የቫይራል ሄሞራጂክ ፊቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልላዊ የጤና ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የዓለም የጤና ድርጅት በኢትዮጵያ የተከሰተው የሄሞራጂክ ፊቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታውቋል። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉበት ቡድን ማሰማራቱ ገልጿል። የተባበሩት መንግስት ድርጅት ተመድ አካል የሆነው ተቋሙ ይህንን የገለጸው የኢትዮጵያ ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱን ይፋ ባደረገ በማግስቱ ነው። በዚህም በበሽታው እስካሁን 8 ሰዎች መጠርጠራቸውን ያመለከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑን አስታውቆ ነበር። የዓለም የጤና ድርጅት በመግለጫው የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ መሆኑን ጠቁሞ በኢትዮጵያ የተከሰተው በሽታ እንደ ኢቦላ፣ ባርቡክ ኪሪሚንጋ፣ ኮንጎ ሄሞራጂክ ፊቨር እና ላሳ ፊቨር ያሉ ተላላፊዎች ምድብ ውስጥ የሚካተት እንደሆነ ድርጅቱ በመግለጫው አመላክቷል። እንዲሁም የእነዚህ አይነት በሽታዎች የመጀመሪያ ምልክቶች ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል። በኢትዮጵያ 2.3 ሚሊዮን ሰዎች ከስኳር ህመም ጋር አብረው ይኖራሉ ተባለም። በዓለም አቀፍ ደረጃ በስኳር ህመም የሚያዙ ሰዎች ቁጥር እየጨመረ የመጣ ቢሆንም አብዛኞቹ ህመሙ እንዳለባቸው አያውቁም። አማሩ ገብሩ ተጨማሪ አለው። በዓለም አቀፍ ደረጃ በስኳር ህመም የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ የመጣ ሲሆን ህመሙ ካለባቸው ሰዎች ውስጥ ከ74 በመቶ በላይ የሚሆኑት ህመሙ እንዳለባቸው የማያውቁ መኖራቸው ተገልጿል። እንዲሁም በዓለም አቀፍ ደረጃ 589 ሚሊዮን እድሜያቸው ከ20 እስከ 79 ያሉ ሰዎች ከስኳር ህመም ጋር የሚኖሩ ሲሆን ይህም ማለት በዓለም ከ9 ሰዎች አንዱ ከስኳር ህመም ጋር እንደሚኖር መረጃዎች ይጠቁማሉ ሲል የኢትዮጵያ ስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ ተናግረዋል። አጋላጭ ነገር ባይኖርም እድሜው ከ45 ዓመትና ከዚያ በላይ የሆነ ሰው ቢያንስ በአመት አንድ ጊዜ የስኳር ህመም ምርመራ ማድረግ ተገቢ እንደሆነም ተገልጿል። 80 ከመቶ የሚሆነውን የአይነት 2 ስኳር ህመምን ጤናማ አመጋገብ በመከተል የአካል ብቃት እንቅስቃሴ በማድረግና ሲጋራ ማጨስን በማቆም መከላከል እንደሚቻል ተጠቁሟል። ባልተለመደ ሁኔታ የውሃ ጥማት፣ የውሃ ሽን ቶሎ መምጣት፣ የከባድ ረሃብ ስሜት፣ ዘላቂ የድካም ስሜት፣ የእይታ መደብዘዝ፣ ምክንያቱ ያልታወቀ ክብደት መቀነስና ሌሎችም የስኳር በሽታ ዋነኛ ምክንያቶች በመሆናቸው ሰዎች ምልክቶቹን አስቀድመው በመለየት ወደ ጤና ተቋማት በመሄድ ምርመራ ማድረግ ይኖርባቸዋል። ከስኳር ህመም ጋር ከሚኖሩ ሰዎች መካከል 81 በመቶ የሚሆኑት ባላደጉትና እያደጉ ባሉት ሀገራት ውስጥ የሚገኙ ናቸውም ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር በዚህ ዓመት ብቻ 69 አዳዲስ ህገወጥ ኬላዎች ተቋቁመዋል አለ። ኬላዎቹ የምርቶች ነፃ እንቅስቃሴን እያደናቀፉ ያሉ ናቸው ብሏል። አናውል ተስፋ ተጨማሪ ይዞበታል። በክልል መንግስታት የተቋቋሙና በመላው ሀገሪቱ የምርቶች ነጻነት እንቅስቃሴን እያደናቀፉ ያሉ ያልተፈቀዱ ኬላዎችን ለማፍረስ የሚወሰዱ ህጋዊ እርምጃዎች ተጠናክረው መቀጠላቸውን በሚኒስቴር የውጭ ንግድ ፕሮሞሽን መሪ ስራ አስፈጻሚ በቀለ ከተማ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ለአሰራር መሰናክል የሆኑትን እነዚህ ኬላዎች ለማስወገድ የፌዴራል ክልል አካላት በትብብር እንዲሰሩ መመሪያ ቢሰጡም አዳዲስ ኬላዎች መፈጠራቸውን ቀጥለዋል ሲሉ አክለዋል። የክልል ኬላዎች ለደህንነት አስፈላጊ መሆናቸውን ያወሱት ኃላፊው ከህጋዊ ትዕዛዝ ውጭ የሚደረጉ እንቅስቃሴዎች ግን ተቀባይነት የላቸውም ብለዋል። ኬላዎቹ መጀመሪያ ላይ ለደህንነት ተብሎ የተቋቋሙ ቢሆንም አሁንም ህገወጥ ንግድን በማበረታታት የገበያን ትስስር በማደናቀፍ ላይ በመሆናቸው ሚኒስተሩ እርምጃ እንደሚወስድባቸው አጽንኦት ሰጥተዋል። የንግድና ቀጠናዊ ትስስር ሚኒስቴር ባለፈው ዓመት 40 በመቶ የኢትዮጵያ ክፍል ላይ ያካሄደው ጥናት በመላው ሀገሪቱ 228 ያልተፈቀዱ ኬላዎች መኖራቸውን ያመለከተ ሲሆን አሁን 60 ያሉ ፈርሰዋል ተብሏል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት
የመካኒሳ ቅርንጫፍ ጽህፈት ቤት ከ2.5 ሚሊዮን ብር በላይ ተዘረፈም። የወንጀሉ ተጠርጣሪዎች ከድርጅቱ የጥበቃ ሰራተኞች ጋር ተመሳጥረው የድርጅቱን ካዝና በፌሮ ብረትና በሌሎች መርጃ መሳሪያ በመፈልቀቅ ገንዘቡን በሁለት ተሽከርካሪዎች በማዳበሪያ ጭነው መሰወራቸውን የገለጸው ፖሊስ መረጃው እንደደረሰው ባደረገው ክትትል ወንጀሉ በተፈጸመ በሁለተኛው ቀን ተጠርጣሪዎቹንና ሁለቱን ተሽከርካሪዎች በቁጥጥር ስር አውሎ የተዘረፈውን ብር ማስመለሱን ከፖሊስ የተገኘው መረጃ ያመለክታል። በኢትዮጵያ የሊድ መመረዝ አሳሳቢ ጉዳይ እየሆነ መጥቷል ተባለም። ብሔራዊ በሊድ መመረዝን የመከላከል ቀን ሲከበር የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት በዓለም አቀፍ ደረጃም ሆነ በኢትዮጵያ የሊድ መመረዝ አሳሳቢ ጉዳይ እየሆነ መጥቷል። ኤፍራታ ጥላውን ሊድ በተፈጥሮ የሚገኝ መርዛማ ብረት አይነት ሲሆን የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2021 ባጠናው ጥናት መሰረት በዓለም አቀፍ ደረጃ በየዓመቱ ከ1.5 ሚሊዮን ሰዎች በላይ በሊድ መመረዝ ይሞታሉ። እንዲሁም በአፍሪካ ደረጃ በየዓመቱ ከ55 ሚሊዮን በላይ ሰዎች በሊድ መመረዝ የሚጠቁ ሲሆን በኢትዮጵያ ከ3 ህጻናት አንዱ በሊድ መመረዝ እንደሚጠቃ ጥናቶች ያመለክታሉ። ሊድ በተለያዩ ስፍራዎች የሚገኝ ቢሆንም በስፋት ውሃ ላይና በዕለት ተዕለት መገልገያ ቁሶች ላይ እንደሚገኝ ተገልጿል። በተጨማሪም በሊድ መመረዝ የሚከሰት የጤና ችግር በየትኛውም የዕድሜ ክልል የሚገኝን የማህበረሰብ ክፍል የሚያጠቃ ነው። በተለይም በህፃናትና በእርጉዝ ሴቶች ላይ ከሚያደርሳቸው ጉዳቶች መካከል የህፃናት የአእምሮ እድገት ውስንነት፣ የአእምሮ ነርቭ ጉዳት፣ የደም ማነስ፣ በእናቶችና ሴቶች ላይ ደግሞ መሃንነትን፣ የኩላሊት ጉዳት እንዲሁም የመራቢያ አካላት ላይ ጉዳትም ያደርሳል። እንደ ሚኒስትር ዴኤታው ገለጻ ኢትዮጵያ ዓለም አቀፍ ከሊድ ነጻ አካባቢና ትውልድ መፍጠር መስራች አባል ሀገር መሆኗን ገልጸው በሊድ ማዕድን መመረዝ ዋና ዋና ምንጮች ከሆኑት መካከልም የሊድ ይዘት ያለው ቀለም፣ በሊድ የተመረዘ አቧራ፣ ውሃና አፈር፣ የመጫወቻ አሻንጉሊቶችና የተለያዩ መዋቢያዎችና የመዋቢያ እቃዎች እንዲሁም ያለቀ የመኪና ባትሪ፣ የሊድ አሲድ ባትሪ መጠቀምና የዛገ የውሃ ቧንቧና ሌሎችም እንደሚገኙበት ገልጸዋል። በአዲስ አበባ የኤሌክትሪክ አውቶቡስ ፈጣን መስመር ግንባታ ሊጀመር ነው። በመዲናዋ የመጀመሪያ የሆነውና ከፒያሳ እስከ ጀሞ 3 ኮንዶሚኒየም የሚዘረጋው የኤሌክትሪክ አውቶቡስ ፈጣን መንገድ በታህሳስ ወር ለማስጀመር መዘጋጀቱን የአዲስ አበባ ከተማ መንገዶች ባለስልጣን አስታውቋል። 15.64 ኪሎ ሜትር ሽፋን 20 ዘመናዊ ጣቢያዎችንና 12 ተጨማሪ አገልግሎቶችን የሚይዘው ይህ ፕሮጀክት በ2 ዓመት ጊዜ ውስጥ ይጠናቀቃል ተብሎ እንደሚጠበቅ ባለስልጣኑ ገልጿል። መንገዱ በቀን 400 ሺህ የሚደርሱ መንገደኞችን እንደሚያስተናግድ የሚጠበቅ ሲሆን ወጪው በከተማ አስተዳደሩና በአጋር ድርጅቶች ይሸፈናልም ተብሏል። የኢትዮጵያ ጤና መድን አገልግሎት መድኃኒት ያላቸው ለጤና መድን አባላት ከውጭ ግዙ በማለት አገልግሎት የሚከለክሉ የጤና ተቋማት ላይ እርምጃ እንደሚወስድ አስታወቀ። ማህሌት ደመላሽ ዝርዝሩን እንደሚከተለው ታቀርበዋለች። መድኃኒት ያላቸው ለጤና መድን አባላት መድኃኒት ለመከልከል የሚሞክሩ የጤና ተቋማት እንደሚታገዱ የኢትዮጵያ ጤና መድን አገልግሎት አስታውቋል። በአገልግሎቱ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላውን እንደገለጹት ይህን ህገወጥ አሰራር በሚፈጽሙ ተቋማት ላይ እስከ ክፍያ መከልከል የሚደርስ ጠንካራ እርምጃ ይወስዳል ብለዋል። አገልግሎቱ መድኃኒት በተቋሙ እያለ መከልከሉን በኦዲት ካረጋገጠ በኋላ የጤና መድን ታካሚዎችን ያለአግባብ ላመላለሱ ተቋማት ክፍያ እንደሚከለክል ተገልጿል። አቶ ዳምጠው እንዳብራሩት ቀደም ሲል በአግባቡ አገልግሎት ያልሰጡ ተቋማት ክፍያ ተከልክሏል። የአገልግሎቱ ዋና ዓላማ ሰዎች ያለ እንግልት እንዲታከሙ ምቹ ሁኔታን መፍጠር ነውም ብለዋል። በ2016 ዓ.ም በደቡብ ወሎ ዞን በደላንታ ወረዳ ኦፓል በማውጣት ላይ ሳሉ በጉድጓድ መደርመስ ሳቢያ ተዳፍነው የነበሩ ወጣቶች አጽም ተገኘ። ቆቁሃ ተብሎ በሚጠራው የኦፓል ማውጫ ቦታ ላይ ጥር 30 ቀን 2016 ዓ.ም እኩለ ሌሊት የኦፓል ማዕድን በማውጣት ላይ የነበሩ ወጣቶች ቆቁሃ ተብሎ በሚጠራው የኦፓል ማውጫ ቦታ ላይ ጥር 30 ቀን 2016 ዓ.ም እኩለ ሌሊት የኦፓል ማዕድን በማውጣት ላይ የነበሩ ወጣቶች ላይ ጉድጓዱ በመደርመሱ በርካቶች ተዳፍነው መቅረታቸው ይታወሳል። የወጣቶቹን ሕይወት ለማትረፍ የተለያዩ ጥረቶች ቢደረጉም ከተዳፈኑበት ማውጣት ሳይቻል ቀርቶ ነበር። ይሁን እንጂ በትናንትናው ዕለት በአካባቢው ኦፓል በማውጣት ላይ የነበሩ ወጣቶች አጽማቸውን ማግኘታቸው ታውቋል። ዘገባው የደላንታ ወረዳ ኮሚኒኬሽን ነው። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ የ500 ሺህ ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ በትምህርት ሚኒስቴር ተዘጋጀ። ማህሌት ደመላሽ መመሪያውን እንደሚከተለው ታቀርበዋለች።
ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ 100,000 ብር የሚደርስ ቅጣት እንደሚጣልባቸውም በረቂቅ መመሪያው ላይ እንደተደነገገ ተገልጿል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ነው። የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበት በትምህርት ሚኒስቴር ይፋ የተደረገው ይህ ረቂቅ መመሪያ በ6 ክፍሎችና በ35 አንቀጾች የተከፋፈለ ነው። በመመሪያው ከተካተቱ ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከት እንደሆነም ተገልጿል። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች፣ ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎችን ምንነት የሚዘረዝሩ ድንጋጌዎች ተካተዋል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍሯል። መረጃው የኢትዮጵያን ኢንሳይደር ነው። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። እየተከታተላችሁን ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የስታንፎርድ ዩኒቨርሲቲ ተመራማሪዎች በአካል ክፍሎች ልገሳ ወቅት የሚባክነውን ጊዜ 60 በመቶ መቀነስ የሚችል በሰው ሰራሽ አስተውሎት የታገዘ መሳሪያ ሰሩ። ሄሮዳይን ንጉሴ ተጨማሪ አላት። በሰውነት አካላት በተለይም በጉበት ልገሳ ወቅት አስቸጋሪ የሚሆነው ነገር የለጋሹ የደም ዝውውር ያበቃል ተብሎ በጤና ባለሙያዎች የተሰጠው የጊዜ ግምት ባለመጣጣሙ ምክንያት እንደሆነ ይነገራል። ለጋሽ የደም ዝውውሩ በቆመ ከ30 እስከ 45 ደቂቃ ውስጥ ለሌላኛው ሰው መተካት ያስፈልጋል። ያ ካልሆነ ግን ልገሳው ከብዙ ተስፋ ማድረግ በኋላ ይሰረዛል። ይህም የስነ ልቦና፣ የገንዘብና የጊዜ ኪሳራ ያስከትላል። እንደ ላንሴት መረጃ በዓለም ውስጥ በተለይም የጉበት አካል ንቅለ ተከላ የሚያስፈልጋቸው ሰዎች ቁጥር ከፍተኛ ነው። ስለዚህም በአሜሪካ ስታንፎርድ ዩኒቨርሲቲ ተመራማሪዎችና የጤና ባለሙያዎች በሰውነት አካል ንቅለ ተከላ ወቅት በሚኖር ግምት አለመጣጣም ምክንያት የሚከሰቱ የጤና የጊዜና የገንዘብ መጉላላቶችን መቀነስ የሚችል የሰው ሰራሽ አስተውሎት ሞዴል ሰርተው አቅርበዋል። ሞዴሉ በአሜሪካ የልገሳ ማዕከላት 1621 በሚሆኑ የሰውነት አካል ለጋሾች ላይ ሙከራ ተደርጎበት የደም ዝውውር፣ የክብደት መጠን፣ የልብ ምት ምርመራዎችን በማካሄድ ጥሩ የመገመት ችሎታ እንዳለው የላንሴት ጆርናል አመላክቷል። አዲስ የወጣ ጥናት እንዳመላከተው የ47 ዓመቱ የኒው ጀርሲ አየር መንገድ ፓይለት አልፋ ጋል ሲንድረም በተባለው የቀይ ስጋ አለርጂ ሕይወቱ ያለፈው የመጀመሪያው ሰው ነው። ቀደም ሲል ጤነኛ የነበረው የ47 ዓመቱ አባት ሃምበርገርን ከበላ በኋላ ወድቆ ሕይወቱ ማለፉ የሚታወስ ነው። ሊዲያ ዝናቡ ተከታዩን ዘገባ አዘጋጅታለች። በቨርጂኒያ የጤና ኢንስቲትዩት ተመራማሪዎች ወራትን ከፈጀ ምርምር በኋላ የ47 ዓመቱ የኒው ጀርዚ አየር መንገድ ፓይለት ሞት መንስኤ ላይ ያደረጉትን ጥናት ውጤት ይፋ አድርገዋል። የዚህ ሰው ሞት መንስኤ ላለፉት ወራት ለብዙዎች ራስ ምታት ሆኖ የቆየ ጉዳይ ነው። የሆነው ታዲያ እንዲህ ነው። እንደ ኤሮፓውያን አቆጣጠር በመስከረም ወር 2024 ይህ ፓይለት ሃምበርገር የተሰኘ ስጋ ያለው ምግብ ከተመገበ ከ4 ሰዓታት በኋላ ከፍተኛ የሆነ ህመም አጋጠመው። በመጸዳጃ ቤት ውስጥም ራሱን መቆጣጠር በማይችልበት ደረጃ ላይ ሆኖ እያስመለሰው ልጁ ያገኘዋል። ነገር ግን ፓይለት በደረሰበት አልፋ ጋል አለርጂ ምክንያት መትረፍ ባለመቻሉ ህይወቱ ሊያልፍ ችሏል። ከመሞቱ ከ2 ሳምንታት በፊት ከባለቤቱና ልጆቹ ጋር ለመዝናናት በጫካ ውስጥ የካምፕ ጉዞ ባደረገበት ወቅት በመዥገር ተነድፎ ለአልፋ ጋል ሲንድረም ተጋላጭ ሆኗል። ታዲያ በዚህ ባላወቀው ምክንያት ነው ስጋ በሚበላበት ጊዜ ህይወቱ ሊያልፍ የቻለው። አልፋ ጋል ሲንድረም በሌላ ስሙ አልፋ ጋል አለርጂ ተብሎ ይጠራል። የሚከሰተውም በመዥገር ንክሻ ሲሆን በዘገየ ምልክቶቹም ይታወቃል። ከንክሻው በኋላም ስጋ በሚበሉበት ጊዜ ከፍተኛ ለሆነ አለርጂም ያጋልጣል። በዶክተር ቶማስ ፕላትስ ሚልስ የሚመራው የተመራማሪዎች ቡድን የሞተው ፓይለት ደም ላይ ምርመራ በማድረግ ለሞቱ ምክንያት የሆነውን ከፍተኛ መጠን ያለው የአልፋ ጋል ተዋሲያንን አግኝተዋል። የአልፋ ጋል ሲንድረም ምልክቶች አብዛኛውን ጊዜ ስጋ ከተመገቡ ከሰዓታት በኋላ የሚታይ ሲሆን ተጎጂዎች ያጋጠማቸውን ህመም መንስኤ ቀደም ብለው ከተመገቡት ምግብ ጋር ላያገናኙት ስለሚችሉ ላልታወቀ ሞት እንደሚዳረጉ ጥናቱ አረጋግጧል። ዘገባው ከቢቢሲና ከኤንቢሲ የተጠናቀረ ነው። የወደፊቱን እተነብያለሁ በማለት 46 ሚሊዮን ዶላር እያጭበረበረችው ሴትና ልጇ ታሰሩ። የ25 ዓመት ልጇም ጤናና ብልጽግናን ያጎናጽፋል በሚል የቻይና ባህላዊ ክንውን የተካንኩኝ ነኝ ብላ በማጭበርበሯ ነው አብራ ልትታሰር የቻለችው። ጸጋነች ተሰማ ዝርዝሩን ተመልክተዋለች፣ እንደሚከተሉት አቀርበዋለች። በአውስትራሊያ የሰዎችን እጣ ፈንታ ተነብያለሁ በሚል 46 ሚሊዮን ዶላር ያጭበረበረችው የ53 ዓመት ሴት በቁጥጥር ስር ውላለች።
እናትና ልጅ በዋነኛነት በአውስትራሊያ የሚኖሩ ቪየትናማውያንን እንዳታለሉ ፖሊስ አስታውቋል። ፖሊስ እንዳለው እናትና ልጅ በከፍተኛ ደረጃ የሚንቀሳቀስ የምዝበራ ቡድን አባላት ናቸው። በማጭበርበር እንዲሁም ህገወጥ ገንዘብን ህጋዊ መስመር በማስገባት ተጠርጥረዋል። እናትየዋ ለወደፊቱ ቢሊዮነር ስትሆኑ ታይቶኛል በማለት ሰዎች ከባንክ ገንዘብ ተበድረው ግማሹን እንዲሰጧት ስታደርግ የ25 ዓመት ልጇ ደግሞ ጤናና ብልጽግናን ያጎናጽፋል በሚለው የቻይና ባህላዊ ድርጊት ፎንግሹ የተካንኩ ነኝ ብላም በማጭበርበሯ ታስራለች። ፍርድ ቤት ቀርበውም ልጅቷ በዋስ እንድትለቀቅ ሲወሰን እናትየዋ ግን የዋስትና ጥያቄዋ ውድቅ ተደርጓል። እናትየው የወንጀል ቡድንን በመምራትና በማጭበርበር ሀብት ማካበትን ጨምሮ 39 ክሶች ቀርበውባታል። ልጇ ከወንጀል የተገኘ ጥቅም ተከፋይ በመሆንና በወንጀል ቡድን መሳተፍን ጨምሮ በ7 የወንጀል ድርጊቶች ተከሳለች። እናትና ልጅ በቁጥጥር ስር የዋሉት ሚሊዮን ዶላር በሚያወጣ ቅንጡ ቤታቸው ሲሆን ተንቀሳቃሽ ስልኮች፣ ዘመናዊ ቦርሳዎች፣ $6500 የሚያወጣ 40 ግራም ወርቅ እና $6600 የአውስትራሊያ ዶላር የሚያወጣ የቁማር መጫወቻ ቺፖችም ተገኝተዋል። ፖሊስ እንዳለው እናትየዋ በምትኖርበት አካባቢ እጣ ፈንታ አዋቂ በሚል የተከበረች ሴት ስትሆን ብዙዎች ስለሚያምኗት የገጠማቸውን የገንዘብ ቀውስ ይነግሯት ነበር። እሷም በቅርቡ ቢሊዮነር ትሆናላችሁ በማለት ከባንክ ብድር እንዲወስዱ ታበረታታለች። ከግለሰቧ ጋር በተያያዘ ፖሊስ 15 ሚሊዮን የአውስትራሊያ ዶላር የሚያወጣ ንብረት ላይ እገዳ ጥሏል። ጠበቆች፣ የሂሳብ ባለሙያዎችና ቤት አልሚዎችን ጨምሮ ሌሎችም ተባባሪዎች ላይ ክትትል እያደረገ እንደሚገኝ የአውስትራሊያ ፖሊስ አስታውቋል። ዘገባው የቢቢሲ ነው። የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። እናት ባንክ በኢትዮጵያ የመጀመሪያው የጾታ ቦንድ ጀመረም። እናት ባንክ አክሲዮን ማህበር አካታች ቀጣይነት ያለው የፋይናንስ ስርዓት በመዘርጋት ሂደት ውስጥ ያለውን መሪነት የሚያጎላ ፈርቀዳጅ እርምጃ በመውሰድ ሃይ ካፒታል ኢንስቲትዩት ኃላፊነቱ የተወሰነ የግል ማህበርን የግብይት አማካሪው በማድረግ በኢትዮጵያ የመጀመሪያውን የጾታ ቦንድ ሽያጭ መዋቅር መጀመሩን ይፋ አድርጓል። ለነዚህና ለሌሎች የቢዝነስ መረጃዎቻችን ማህሌት ደመላሽ። እናት ባንክ አክሲዮን ማህበር አካታች ቀጣይነት ያለው የፋይናንስ ስርዓት በመዘርጋት ሂደት ውስጥ ያለውን መሪነት የሚያጎላ ፈርቀዳጅ እርምጃ በመውሰድ ሃይ ካፒታል ኢንስቲትዩት ኃላፊነቱ የተወሰነ የግል ማህበርን የግብይት አማካሪው በማድረግ በኢትዮጵያ የመጀመሪያውን የጾታ ቦንድ ሽያጭ መዋቅር ማስጀመሩን ይፋ አድርጓል። የመጀመሪያ የሆነው ይህ ትልቅ እርምጃ ጾታ ተኮር የግሉን ዘርፍ ታሳቢ ያደረገና ልዩ ይዘት ያለው ቦንድ በመሆኑ በኢትዮጵያ የፋይናንስ ዘርፍ ታሪክ ውስጥ ትልቅ ምዕራፍ ያለው እንደሆነ ተገልጿል። የጾታ ቦንድ ሽያጭ ዝግጅት ሲጠናቀቅና ፍቃድ ሲያገኝ የግል ካፒታልን በማሰባሰብ የሴቶችን ኢኮኖሚያዊ አቅም በማጎልበትና ሁሉን አቀፍ የገበያ ልማትን በማስፋፋት ረገድ ግንባር ቀደም ይሆናል ተብሏል። በኦሮሚያ ክልል ሰሜን ሸዋ ዞን በማዕድን ልማት ላይ በተደረገ ቁጥጥርና ክትትል በ4 ወራት ብቻ 80 ሚሊዮን ብር ለመንግስት ገቢ መደረጉን የሰሜን ሸዋ ዞን ማዕድን ልማት ጽሕፈት ቤት አስታውቋል። በሰሜን ሸዋ በግሪና ብር ወይም በጌጣጌጥ ማዕድን ሰፊ ምርት ማግኘት የሚያስችል የማዕድን ክምችት የሚገኝ ሲሆን ለፕሮጀክት ግንባታ ስራ የሚውሉ ጥቁር ድንጋይ፣ ጠጠር፣ አሸዋና ሌሎች የከበሩ ድንጋይ ማዕድናትም ይገኛሉ። በግንባታና በኢንዱስትሪ ልማት ማዕድን ስራ ላይ የተሰማሩ 43 አንደኛ ደረጃ ባለሀብቶችና 57 ሁለተኛ ደረጃ ባለሀብቶች ተሰማርተው እየተንቀሳቀሱ ይገኛሉ ያለው ጽሕፈት ቤቱ ከዚህም ባለፈ በባህላዊ ማዕድንና ልማት ስራ ላይ የተሰማሩ 112 ወጣቶች በማህበር ተደራጅተው በመስራት ላይ ናቸው ብሏል። መረጃዎቻችን እንደቀጠሉ ናቸው። የአፍሪካ ልማት ባንክ ለጋና ወጣቶችና ሴቶች የስራ ዕድል ፈጠራ ከ70 ሚሊዮን ዶላር በላይ ኢንቨስት እንደሚያደርግ ተገለጸ። ባንኩ በተለይም በሀገሪቱ ሰሜናዊ ክልሎች ለሚገኙ ወደ 28000 የሚጠጉ ሴቶችና ወጣቶች የስራ ዕድል ለመፍጠር ላለመው የ4 ዓመት ፕሮግራም ድጋፍ እንደሚሰጥ አስታውቋል። ይህ እንቅስቃሴ በዋነኝነት ዲጂታል ክህሎቶች፣ የስራ ፈጠራዎችና ኮዲንግ፣ ግብርናንና ንግድን ጨምሮ ለገበያ ተፈላጊ የሆኑ የክህሎት ስልጠናዎች ላይ ያተኩራል ተብሏል። በፕሮግራሙ ጋና የስነ ህዝብ እድገቷን ለውጤት ለመቀየር በምታደርገው ጥረት ሴቶችና ወጣቶችን ለገበያዊ ተፈላጊ ክህሎቶች፣ የፋይናንስ ተደራሽነትና የኑሮ እድሎችን በመፍጠር አስተዋጽኦ ያደርጋል ሲሉ በጋና የአፍሪካ ልማት ባንክ ስራ አስኪያጅ ኢየሩሳሌም ፋሲካ ተናግረዋል። በኬንያ ትልቁ የችርቻሮ ኩባንያ የሆነው ናቫስ ሊሚትድ በሀገሪቱ ያለውን የገበያ ሽፋን ለማስፋፋት በማሰብ የዎልማርትን የገበያ ስልት እየተጠቀመ እንደሆነ ተገለጸ። ናቫስ ሊሚትድ በኬንያ ሱፐርማርኬት ዘርፍ ያለውን የገበያ ድርሻ ለማስፋፋት በማሰብ በሀገር አቀፍ ደረጃ ጠንካራ የማስፋፋያ ዘዴ እየተጠቀመ ነው። ለዚህም እንደ ምሳሌነት ኩባንያው በዋነኝነት የዎልማርትን የገበያ ዘዴ ለመድገም እንዳቀደ ተገልጿል። እንደ ቢዝነስ ኢንሳይደር መረጃ በኬንያ በተለይም በናይሮቢ እየታየ ያለው የከተሞች መስፋፋት ሰፊ የችርቻሮ አቅርቦት አገልግሎት ፍላጎት እንዲጨምር እንዳደረገ ተገልጿል። የዕለቱን የመጨረሻውን የቢዝነስ መረጃችን እናደርሳችሁ።
ቦትስዋና ከ$75,000 ጀምሮ ወርቃማ ፓስፖርት ስትል የጠራችውን ፕሮግራም ልታስጀምር ነው። የቦትስዋና መንግስት ከአልማዝ ኢንዱስትሪ ጥገኝነት በመውጣት ኢኮኖሚውን ለማስፋፋት በሚደረገው ጥረት በ2026 መጀመሪያ ላይ ስራ የሚጀምረውን የመጀመሪያውን ዜግነት በኢንቨስትመንት ፕሮግራም ልታስተዋውቅ ነው። ይህ ፕሮግራም የ10 ዓመቱ ኢምፓክት ኢንቨስትመንት ፕሮግራም ተብሎ የተሰየመ ሲሆን የውጭ ኢንቨስተሮች ከ$75,000 እስከ $90,000 በማዋጣትና የቦትስዋናን ዜግነት እንዲያገኙ ያስችላል ተብሏል። የቦትስዋና ፕሬዝዳንት ዱማ ቦኮ በመስከረም ወር በኒውዮርክ የመግባቢያ ስምምነት በመፈረም ያረጋገጡት ይህ ፕሮግራም የሚሰበሰበው ገንዘብ እንደ የቤት ግንባታ፣ ቱሪዝም፣ ታዳሽና ፋይናንስ ያሉ ብሔራዊ ቅድሚያ የሚሰጣቸው ዘርፎችን ለመደገፍ እንደሚውል ተገልጿል። ይሁን እንጂ ፕሮግራሙ ተጨማሪ ክፍያዎችን፣ የማቀናበሪያ ወጪዎችን ወይም የመኖሪያ መስፈርቶችን በተመለከተ ግልጽ ዝርዝር መረጃዎችን ባለመስጠቱ አጠቃላይ ወጪው ከታወጀው መጠን ሊበልጥ እንደሚችል ስጋት እንዳለ ተጠቁሟል። መረጃው የሲቲዜን አፍሪካ ነው። ከቻናል ዋን ለሰዓቱ የነበሩን ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። የቻናል ዋን ፕሮግራሞች የሚቀጥሉ ነው የሚሆኑት። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።